والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين أما بعد. كشيخ عبد الرزاق بن عبد المحسن بن عباد البدر رسالة الصدق مع الله ከአላህ ስብሓነሁ ወተዓላ ጋር የሚኖረን እውነተኛ የሆነ ግንኙነት ወይም ከአላህ ጋር የሚኖረን እውነተኝነትን በተመለከተ የሚያነሳውን ርዕስ ተነጋግረን ባለፈው ጀምረነው ነበረ። ዛሬም ያው ከዛው ካቆምንበት እንቀጥላለን። ባለፈው ሸኹ ሐፊዘሁላሁ ተዓላ بصحيح البخاري يتزجب حديث يتكسوتنا يتنبأ من حديث أبي هريرة رضي الله عنه أنه قال: قيل يا رسول الله من أسعد الناس بشفاعتك يوم القيامة. النبي صلى الله عليه وسلم تتأيقوا من أسعد الناس بشفاعتك يوم القيامة. القيامة كان يرسون شفاعة بماجنت እድለኛ የሚሆነው ማን ነው? እሱ የእርሱን ሸፋዓ በማግኘት እድለኛ የሚሆነው ማን ነው ተብለው ተጠየቁ። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ምን አሉ? ለቀድ ظነንቱ ያ አባ ሁረይረተ አን ላ የስአለኒ ዐን ሃዘል ሐዲስ አሐዱን አወሉ ሚንከ። በእርግጥም ጠርጥሬ ነበረ ወይም እርግጠኛ ነበርኩኝ ስለዚህ ጉዳይ ካንተ በቀር መጀመሪያ የሚጠይቀኝ ማንም እንደሌለ ጠርጥሬ ነበር ወይም እርግጠኛ ነበርኩ ማለት ነው። ሊማ ረአይቱ ሚን ሒርሲከ ዐለል ሐዲስ፣ ምክንያቱም ከኔ የሚወራውን ለመስማትና ለመሐፈዝ በጣም ጉጉትህን ስላየሁኝ ካንተ በቀር ሌላ ማንም እንደማይጠይቀኝ እርግጠኛ ነበርኩ። ከዛ ምን አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም? አስዐዱ ናሲ ቢሸፋዓቲ የውመል ቂያማ፣ የቂያማ ቀን የኔን ሸፋዓ የኔን ምልጃ አማላጅነቴን በማግኘት እድለኛ የሚሆነው ሰው መን ቃለ ላኢላሃ ኢለላህ ያለ ኻሊሰን ሚን ቀልቢሂ ከልቡ አጥርቶ በጠራ መንገድ ምንም ሽርክ ሳይቀላቀልበት ማለት ነው። ኻሊሰን ሚን ቀልቢሂ አው ነፍሲሂ፣ ወይም ያው የዘጋቢው ጥርጣሬ ነው፣ ከሁለት አንዱ ነው። አልሐምዱሊላህ። ኻሊሰን ሚን ቀልቢሂ አው ነፍሲሂ፣ ከነፍሱ ከልቡ ጥርት አድርጎ ለአላህ ስብሓነሁ ወተዓላ ምስክርነቱን የሰጠ ነው። ከአላህ በቀር ሌላ በሐቅ የሚገዙት አምላክ እንደሌለ የመሰከረ ከልቡ አጥርቶ ማለት ነው። ወፊ ሰሒሐይን ዐን አነስ ብን ማሊክ ረዲየላሁ ዐንሁ በሰሒሕ አልቡኻሪ እንዲሁም በሰሒሕ ሙስሊም በተዘገበ ሐዲስ ከአነስ ብን ማሊክ ረዲየላሁ ዐንሁ አነ ነቢይ ሰለላሁ ዐለይሂ ወሰለም ወሙዓዝን ረዲየላሁ ዐንሁ አነ ነቢይ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ወሙዓዝ ረዲየላሁ ዐንሁ ረዲፉሁ ዐለ ረሕሊ፣ በተሳፈሩት ግመል ላይ ከነቢዩ ሰለላሁ ዐለይሂ ወሰለም ኋላ ተፈናጦ አብሮ ሙዓዝ ነበርና ቃል የአላህ መልእክተኛ አሉ ያ ሙዓዝ እብን ጀበል፣ ሙዓዝ እብን ጀበል ሆይ አሉት። ቃለ ለበይከ ያ ረሱለላህ ወሰዐደይክ። ለበይከ ወሰዐደይክ ማለት ጥሪህን አቤት ብያለሁ ተቀብያለሁ፣ ወሰዐደይከ አንተን ለማስደሰትም ዝግጁ ነኝ። ጥሪህን በየትኛውም ወቅትና ጊዜ አቤት ብያለሁ በሚል ነው መልስ የሰጠው። ለበይከ ወሰዐደይክ። ቃለ ያ ሙዓዝ፣ አሁንም እንደገና ሙዓዝ ሆይ አሉት። ቃለ ለበይከ ያ ረሱለላህ ወሰዐደይክ ሰላሰን፣ ሶስት ጊዜ ካሉት በኋላ ቃለ
ማ ሚን አሐድን የሽሀዱ አን ላ ኢላሃ ኢለላህ ከሰዎች መካከል ማንም አይኖርም ከአላህ በቀር በሐቅ የሚገዙት አምላክ እንደሌለ የሚመሰክር ወአነ ሙሐመደን ረሱሉላህ እንዲሁም ሙሐመድ ዓለይሂ ሰላቱ ወሰላም የአላህ መልእክተኛ መሆናቸውን የሚመሰክር አይኖርም። ሲድቀን ሚን ቀልቢሂ ከልቡ እውነተኛ ሆኖ የሚመሰክር አይኖርም። ኢላ ሐረመሁ ላሁ ዐለ ናር ይህንን ሰው አላህ ስብሓነሁ ወተዓላ ከእሳት ሐራም ቢያደርገው እንጂ ከእሳት ወይም እሳትን ከመግባት እርም ቢያደርገው እንጂ ብለው ተናገሩ ነቢ ሰለላሁ ዐለይሂ ወሰለም። ቃለ ያ ረሱለላህ የአላህ መልእክተኛ ሆያል አፈላ ኡኽቢሩ ቢሂ ናሰ ፈየስተብሽሩ ሙዓዝ ብን ጀበል ይህን የሰማውን ነገር በጣም ስላስደሰተው ለሰዎች ሁሉ ነግሮ እንዲደሰቱ ፈለገ። ነቢዩን ሰለላሁ ዐለይሂ ወሰለም ጠየቃቸው፣ ለሰዎች ልንገራቸው ወይ ይህንን ሰምተው እንዲደሰቱ የምስራች ልበላቸው ወይ አለ። ቃለ ኢዘን የተኪሉ እንደዛማ ከሆነ ወይም ይህን ከሰሙ በዚህ ብቻ ይደገፋሉ። ቢማዕና እኛ ይህንን እስካልን ድረስ እሳት አይነካንም በሚል ሰላት ያቆማሉ፣ ዒባዳ ያቆማሉ፣ አላህን መታዘዝ ሊያቆሙ ይችላሉ እና በዚህ ብቻ ተደግፈው ራሳቸውን ለጥፋት ሊዳርጉ ይችላሉ። በዚህ ብቻ በመደገፍ ማለት ነው በሚል ነቢዩ ሰለላሁ ዐለይሂ ወሰለም መለሱለት። ተመሳሳይ ክስተት ባረከላሁ ፊኩም በአንድ ወቅት ላይ ነቢዩ ሰለላሁ ዐለይሂ ወሰለም ከሰሓባዎች ርቀው አንዲት መዲና ላይ ያለች በጣም የምትማርክ የሆነች የአትክልት ቦታ አለች። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም እዛ ተገለው ባሉበት ቦታ ላይ እያሉ አቢ ሁረይራ ረዲየላሁ ዐንሁ ነቢ ሰለላሁ ዐለይሂ ወሰለምን ያገኛቸዋል። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ከዚህ አጥር ውጪ ማንኛውም ከአላህ ሌላ በሐቅ የሚገዙት አምላክ እንደሌለ የመሰከረ የኔን መልእክተኝነት በእውነት የመሰከረ ሰው ካለ ጀነት እንደሚገባ አብስረው በማለት ላኩት ነቢዩ ሰለላሁ ዐለይሂ ወሰለም። ለዛም ማስረጃ የሚሆን ደግሞ ይህን ጫማይን ያዝ ብለው ሰጡት። ያንን ይዞ አቢ ሁረይራ ረዲየላሁ ዐንሁ ከአጥሩ ውጭ ወጥቶ እንደሄደ ዑመር ብን አልኸጣብን ያገኘዋል። ዑመር ብን አልኸጣብ ረዲየላሁ ዐንሁ ሲጠይቀው ጊዜ አቢ ሁረይራ ምን አለ? በሐቅ የሚገዙት ከአላህ ሌላ በሐቅ የሚገዙት አምላክ እንደሌለ ትመሰክራለህ? አዎ። ነቢዩ ሰለላሁ ዐለይሂ ወሰለም የአላህ እውነተኛ መልእክተኛ መሆናቸውን ትመሰክራለህ? አዎ። እንግዲያውስ አንተ የጀነት ነህ። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ነግረውኛል፣ ማስረጃውም ይኸው ብሎ አሳየው ምልክቱን ማለት ነው። ዑመር ብን ኸጣብ ረዲየላሁ ዐንሁ ወዲያው ተቆጥቶ በኃይል ገፈተረው፣ ወደቀ ማለት ነው። ወደኋላ በቂቱ ቁጭ አለ። ከዚያም በጣም አዝኖ ወደ ነቢ ሰለላሁ ዐለይሂ ወሰለም ሄዶ ነቢ ሰለላሁ ዐለይሂ ወሰለም ጋር ሲደርስ ምን እንደሆነ ጠየቁት። ነቢ ሰለላሁ ዐለይሂ ወሰለም የተከሰተውን ነገር ነገራቸው። ከዛ ዑመር ብን ኸጣብ ረዲየላሁ ዐንሁ ተከታትሎት መጣ። ነቢዩን ሰለላሁ ዐለይሂ ወሰለም ሲያገኝ ጊዜ ዑመር የአላህ መልእክተኛ ምን አሉ? ማ ሐመለከ ዐላ ሃዛ ምን ሆነህ ነው ይሄ እንዲህ እንድታደርግ ያነሳሳህ ነገር ምንድን ነው እሱ በሚል እንደዚህ እንድታደርግ ያነሳሳ ነገር ምንድን ነው እሱ ብሎ ሲጠይቁት ጊዜ ነቢ ሰለላሁ ዐለይሂ ወሰለም ምን አለ? የአላህ መልእክተኛ ሆይ እነዚህ ሰዎች ይሄንንማ ከሰሙ እኮ መልካም ስራ መስራትን ያቆማሉ፣ እንዲህ መባልማ አይኖርበትም በማለት ሐሳብ ሰጠ ማለት ነው። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም በዛው ተውት። እዚህ ላይ እንግዲህ ባረከላሁ ፊኩም በዚሁ አጋጣሚ ለማንሳት ዑመር ብን አልኸጣብ ረዲየላሁ ዐንሁ ከነቢዩ ሰለላሁ ዐለይሂ ወሰለም በኋላ የዚህ ኡማ ሁለተኛ ምርጥ ሰው ነው። በኢጅማዕ ኡማው በጠቅላላ በተስማማበት መንገድ ነው ከሺዓ በስተቀር። ረዲየላሁ ዐንሁ በጣም ብዙ ክስተቶችን ቁርአን ሐሳቡን በመደገፍ የወረደባቸው ክስተቶች እንዳሉ ይታወቃል። ዑመር ብን አልኸጣብ በዚህ ኡማ ውስጥ ሙልሃም ናቸው። አላህ ሱብሓነሁ ወተዓላ ነገራቶችን በቀላሉ እንዲያውቁ ወይም እንዲገነዘቡ ችሎታውን ከሰጣቸው ሰዎች አንዱ ነው ተብሎ ተመስክሮለታል። ነገር ግን ሙግሪድ የሆኑ ሰዎች፣ ለዑመር ብን አልኸጣብ ጥላቻ ያላቸው ሰዎች ይህንን ሁኔታ አዙረው ለጠላትነት ዑመርን ለማጥላላትና ለማንቋሸሽ ተጠቅመውበታል ማለት ነው። ይኸውም ነቢዩን ሰለላሁ ዐለይሂ ወሰለም ያስጨንቅ ነበረ፣
ነቢዩን ሰለላሁ ዐለይሂ ወሰለም የእሱን ፍላጎት ይሄ እንግዲህ የመሀይም ንግግር ነው። ከመሀይም የድንቁርና ንግግር የራሱን ፍላጎት በእሳቸው ላይ ይጫን ነበረ። እሳቸው መናገር የፈለጉትን እንዳይናገር ሐታ ሚስቶቻቸውን ሒጃብ እንዲያደርጉ ሁሉ እየገፋፋ ያስጨንቃቸው ነበር ይላል። ከአነሁ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንዳልሆኑ በራሳቸው ሐሳብ የሚመሩ እንደሆነ አድርገው ለማስቀመጥ ማለት ነው። ይኸውም አንዳንድ ጊዜ የራሳቸውን ሐሳብ የሚጫናቸው ሌላ አካል እንዳለ አድርገው ለማስቀመጥ። ይሄ እንግዲህ ሙንተሃል ጀሃላ የጅህልና መጨረሻ። ምክንያቱም የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በወህይ ነው የሚመሩት። ታዲያ የዑመር ንግግር በቁርአን ተደገፈ ማለት የዑመርን ረዲየላሁ ዐንሁ ልቅና የሱን ታላቅነት የሚመሰክር እንጂ በምን መልኩ ነው ዑመርን ዝቅ ሊያደርግ የሚችለው? ምክንያቱም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የሚመሩት በምን ነው? በወህይ ነው። ወህይ ካላጸደቀው የፈለገ ዑመር 100 ሺህ ንግግር ቢናገር ቦታ የለውም፣ ቁርአን እስካላጸደቀው ድረስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እስካላጸደቁት ድረስ ማለት ነው። ስለዚህ ዑመር ያመጣቸው ሐሳቦች አላህ ሱብሓነሁ ወተዓላ የሚፈልጋቸው አላህ የሚወዳቸው በመሆኑ ምክንያት ወደ ነብዩ ሰለላሁ ዐለይሂ ወሰለም ወህይ ያወረደ ያ ነገር ዲን ሆነ ማለት ነው። የዑመር ኢብኑ ኸጣብ ሐሳብ ስለሆነ ሳይሆን አላህ ሱብሓነሁ ወተዓላ እንዲወሰን ስለፈለገ የወሰነውን ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወህዩ ዩሓ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከልብ ወለድ አይናገሩም፣ በወህይ ነው። ስለዚህ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ የሰጣቸው ሐሳቦች አሉ። እነዛን ሐሳቦች በሚደግፍ ቁርአን ወርዷል። ስለዚህ ይሄ ምኑ ላይ ነው የዑመር ኢብኑ ኸጣብ ጥፋት ሊሆን የሚችለው? መቃም ኢብራሂም ቦታ ላይ ረካዓተን ብንሰግዳለን አላህ ሱብሓነሁ ወተዓላ ወህይ ያወረደ ወተኽዙ ሚን መቃም ኢብራሂም ሙሰላ። ይሄ የአላህ ሱብሓነሁ ወተዓላ ንግግር ነው፣ ቁርአን ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሚስቶቻቸውን ሒጃብ እንዲለብሱ ወይም ከሒጃብ በኋላ እንጂ ማንንም እንዳያናግሩ ሐሳብ ሲሰጥ አላህ ሱብሓነሁ ወተዓላ ይህንኑ የሚያጸድቅና የሚያረጋግጥ ነገር አላህ ወህይ ያወረደ። ይሄ ምንድነው የዑመር ኢብኑ ኸጣብ ጥፋት ሊሆን የሚችለው? ስለዚህ በእስልምና ላይ ወይም እስልምናን ለማጥላላት ለማንቋሸሽ ዝቅ ለማድረግ ብቻ ሳይሆን የነቢዩን ሰለላሁ ዐለይሂ ወሰለም ወህይ እና የእሳቸውን ደረጃ ዝቅ ለማድረግ ከመሞከር ያለፈ አይሆንም ማለት ነው። እዚህ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ታላቅ ሰው ነው። የኡማው ሁለተኛ ወይም ከነቢዩ ሰለላሁ ዐለይሂ ወሰለም በኋላ ሁለተኛ ምርጥ ሰው ኡማው በጠቅላላ የተስማማበት። የፈለገ ሰው የፈለገውን ነገር ቢናገር የዑመርን ደረጃ ዝቅ ሊያደርገው አይችልም። ሰዎች በነቢዩ ሰለላሁ ዐለይሂ ወሰለም ላይ ብዙ ነገር ተናግረዋል ካሁን በፊት። ነቢዩን ሰለላሁ ዐለይሂ ወሰለም ዝቅ አላደረጋቸው። ልክ እንደዛው ምርጥ የኡማው ምርጥ ህዝቦች ላይ ሰዎች የሚናገሯቸው የተለያዩ ንግግሮች ይኖራል። ያ ሁሉ እነዛን ሰዎች ደረጃ ዝቅ የሚያደርግ ሳይሆን በእነዚህ ምርጥ ሰዎች ላይ የሚናገሩ ሰዎችን የነሱን ዝቅተኝነትና መጥፎ የሆነ እርምጃና እንቅስቃሴያቸውን የሚያጋልጥ ነው ማለት ነው። ስለዚህ ነው ምን ይባላል? ኢዛ አተትከ መዘመቲ ሚን ናቅስን ፈዕለም አኒ ሙወፈቁ አው ቢመዕነ ልከላም አው ፈዕለም አኒ ካሚሉ። ዝቅ ያለ ሰው በደረጃው የወረደ የሆነ ሰው ወቀሳ ወይም ስለኔ መጥፎ ነገር ሲናገር ከሰማህ የኔን ጥሩነት የሚጠቁም ነው ይላል ገጣሚው። ከቱም መጥፎ የሆነ ሰው ጥሩን ሰው የሚወቅስበት ምንድነው? ከሱ ጋር በመጥፎነት ስላልገጠመው። ስለዚህ ባረከላሁ ፊኩም። በተለይ እነዚህ ሺዓ የሚባሉ ቡድኖች በዚህ ኡማ ምርጥ በሆኑ ሰዎች ላይ የሚነዟቸው የተለያዩ አሉባልታዎች አሉ። እነዚህን ለራሳችን ተጠንቅቀን ሌሎቹን ማስጠንቀቅ ግድ ይላል ማለት ነው። ስለዚህ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ በዚህ ሁኔታ የአላህን መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ይሄ ነገር አደጋ እንዳለው ማንኛውም ነገር ሲከሰት አላህ ሱብሓነሁ ወተዓላ ሰበብ ያደርግለታል ማለት ነው። ይሄ ነገር ሐቅ ቢሆንም አላህ ሱብሓነሁ ወተዓላ ሰበብ ያደረገው ዑመር ነው። ይሄ ነገር እንዳይስፋፋ ከመሆኑም ጋር ስቲል ተነግሯል ማለት ነው። በዚህ ሐዲስ ላይ የምናየው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው ዑመር ብቻ ሳይሆን የአላህ መልእክተኛ ራሳቸው ለሙዓዝ ያሉት ምንድነው? ኢዘን ፈየተኪሉ። እንግዲህ አሁን ሰዎች በዚህ ላይ ይደገፉና እኛ ተውሂድን እስኪያዝን ድረስ ሽርክ እስካልሰራን ድረስ ከልባችን እውነተኛ ሙዋሂዶች እስከሆንን ድረስ የጀነት ነን ብለው ስራ እንዲያቆሙ ሊያደርጋቸው ይችላልና
ይሄ ነገር ጥንቃቄ ያስፈልገዋል። ታዲያ ሙዓዝ ብን ጀበል ረዲየላሁ ዐንሁ ይህን ከነቢ ሰለላሁ ዐለይሂ ወሰለም ከሰማ በኋላ ለማንም ተናግሮ አያውቅም። መጨረሻ ላይ ግን ወአኽበረ ቢሃ ሙዓዙን ረዲየላሁ ዐንሁ ዐንደ መውቲሂ ተአሱመን ሙዓዝ ብን ጀበል ረዲየላሁ ዐንሁ መጨረሻ ላይ ሊሞት ሲል የተናዘዘው ነው ማለት ነው። ሊሞት ሲል የተናዘዘው ነው። ለምን? ተአሱመን ቢማዕና እውቀትን ከደበቁ ሰዎች እንዳልሆን በሚል ፍርሃት ማለት ነው። ወንጀልን ፈርቶ ነው። إن الذين يكتمون ما أنزلنا من البينات والهدى من بعد ما بيناه للناس في الكتاب أولئك يلعنهم الله ويلعنهم اللاعنون إلا الذين تابوا وأصلحوا وبينوا النزيا أن يوردنون ما أنزلنا من البينات والهدى من بعد ما بيناه للناس لسوج قنص كارقنا وهلا ይህንን ዕውቀት የሚደብቁ የሆኑ ሰዎች ሁዳን የሚደብቁ የሆኑ ሰዎች እነዚህ አይነቶቹ ሰዎች أولئك يلعنهم الله ويلعنهم اللاعنون ያወቁትን የሚደብቁ ማያስተላልፉ የሆኑ ሰዎች የተረገሙ ናቸው። አላህ ይረግማቸዋል፣ ረጋሚዎችም ይረግሟቸዋል። ተውበት ያደረጉ ሲቀሩ ተውበት ብቻ ማድረግ አይደለም መልካምን ነገር ያስተካከሉና ያበጁ እንደዚሁም ወበየኑ ግልጽ ያደረጉና ያብራሩ ማለት ነው። ስለዚህ ሙዓዝ ብን ጀበል ረዲየላሁ ዐንሁ ከሲሞት ዒልምን ከደበቁ ሰዎች እንዳልሆን በሚል ወንጀልን ፍራቻ ሊሞት ሲል ይሄንን የተናዘዘው ማለት ነው። በዚህ ላይ ይላሉ ሸኹ حفظه الله تعالى فاشترط في الأول الإخلاص واشترط في الثاني الصدق በመጀመሪያው አረፍተ ነገር ላይ ኢኽላስን መስፈርት አደረጉ። በሁለተኛው አረፍተ ነገር ላይ ደግሞ እውነተኝነትን መስፈርት አደረጉ ማለት ነው። ስለዚህም فمن لم يكن مخلصا في لا إله إلا الله فهو مشرك لا إله إلا الله إخلاص ያላደረገ ለአላህ ብቻ ያላጠራ የሆነ ሰው ሙሽሪክ ይሆናል። ومن لم يكن صادقا في هذه الكلمة በዚህች ንግግር ላይ እውነተኛ ያልሆነ ከሆነ ምን ይሆናል? فهو منافق ይሆናል። كما قال الله سبحانه وتعالى عن المنافقين الله سبحانه وتعالى ስለ ሙናፊቆች ሲናገር ምንድን ያለው? إذا جاءك المنافقون አስመሳዮች ሙናፊቆች ወዳንተ በመጡ ጊዜ قالوا አሉ نشهد እንመሰክራለን إنك أنت كو لرسول الله يا الله ملكتني على مهونه والله المسكر لنا والله يعلم الله يوكل إنك لرسول يا الله ملكتني على مهونه الله يوكل إن السو مسكرنة أسفل والله الله كو يشهد إن المنافقين لكاذبون الله دقمو منافقوج وشتاموج مهوناتشون يمسكر باتشان وقول العبد لا إله إلا الله سوي الله باري لا إله إلا الله سيلكو لا بد أن ينبع من قلب صادق እውነተኛ ከሆነ ልብ የሚመነጭ መሆን አለበት። ላኢላሃ ኢላላህ የሚለው ላኢላሃ ኢላላህ እያለ ሽርክን የሚሰራ ከሆነ ላኢላሃ ኢላላህ እያለ ከአላህ ሌላ ያሉ አካላቶችን ከአላህ አስበልጦ የሚወድ ከሆነ ላኢላሃ ኢላላህ እውነተኛ አይደለም ማለት ነው። ላቡድ አን የንቡዐ ሚን ቀልቢን ሳዲቅ ላኢላሃ ኢላላህ ከእውነተኛ ልብ ሊወጣ ይገባል። ሊየተቀበለህ አላሁ ስብሓነሁ ወተዓላ ሚንሁ አላህ ስብሓነሁ ወተዓላ ከሱ እንዲቀበለው ወሊየኩነ ሚን አህሊሃ ሐቀን ወስድቀን በትክክል በእውነተኝነት ከላ ኢላሃ ኢላላህ ሰዎች እንዲሆን ማለት ነው። ፈኢን ለም የቁልሃ ሚን ቀልቢን ሳዲቅ ከእውነተኛ ልብ አመንጭቶ ያላለው ከሆነ ወነጠቀሃ ኑጥቀን ሙጀረደን ቢሊሳኒሂ በምላሱ ብቻ ዝም ብሎ የተናገረው ከሆነ ለም የንተፊዕ ቢሃ በዛ ተጠቃሚ አይሆንም። ወለም የኩን ቢዛሊከ ሚን አህሊሃ በዛም መሰረት ከላ ኢላሃ ኢላላህ ቤተሰቦች አይሆንም። وقد جاء عن أبي هريرة وأبي سعيد رضي الله عنهم كأبي هريرة لهم كأبي سعيد رضي الله عنهما يتزجب زجبا من يلال قال رسول الله صلى الله عليه وسلم من قالوا يا الله ملك تنيا نبي صلى الله عليه وسلم قالوا إذا قال العبد لا إله إلا الله والله أكبر لا إله إلا الله والله أكبر سوي بمي لبت كزي صدقه ربه كيتو الله سبحانه وتعالى እውነተኝነቱን ይመሰክርለታል። ቃለ ሰደቀ ዓብዲ ባሪያዬ እውነት ተናገረ ይላል አላህ ሱብሓነሁ ወተዓላ። ላኢላሃ ኢላ አና ከኔ በቀር በሐቅ የሚገዙት አምላክ ማንም የለም። ወአና አክበሩ እኔም ታላቅ ነኝ። ባሪያዬ የተናገረው እውነት ነው ይላል አላህ ሱብሓነሁ ወተዓላ። ወኢዛ ቃለ ላኢላሃ ኢላላህ ወሕደሁ ሰደቀሁ ረቡህ እንዲሁም ሰውየው ላኢላሃ ኢላላህ ወሕደህ ከአላህ ሌላ በሐቅ የሚገዙት አምላክ የለም አላህ ብቸኛ ነው ብሎ ሲል
ሰደቀሁ ረብሁ አሁንም ጌታው እውነት ተናገረ ብሎ ይመሰክርለታል። ቃለ ሰደቀ ዓብዲ ባሪያዬ እውነት ተናገረ፣ ላኢላሃ ኢላ አነ ዋሕዲ ከኔ በቀር በሐቅ የሚገዙት አምላክ የለም ብቸኛ ነኝ ይላል። ወኢዛ ቃለ ላኢላሃ ኢለላህ ላ ሸሪከ ለሁ ላኢላሃ ኢለላህ ላ ሸሪከ ለሁ ከአላህ በቀር በሐቅ የሚገዙት አምላክ የለም እሱ ብቸኛ አጋር የሌለው ጌታ ነው ብሎ ሲል ሰውየው ሰደቀሁ ረብሁ አሁንም ጌታው እውነተኝነቱን ይመሰክርለታል። ቃል ሰደቀ ዓብዲ ባሪያዬ እውነት ተናገረ፣ ላኢላሃ ኢላ አነ ላ ሸሪከ ሊ ከኔ በቀር በሐቅ የሚገዙት አምላክ የለም እኔም አጋር የለኝም ብሎ ይላል። ወኢዛ ቃለ ላኢላሃ ኢለላህ ለሁል ሙልክ ላኢላሃ ኢለላህ ለሁል ሙልክ ስልጣን ንግስና ሁሉ በሱ ብቻ በእጁ ያለው አላህ ስብሓነሁ ወተዓላ ብቻ ነው፣ ብቸኛ ተመላኪ ከሱ ውጭ ሌላ ማንም አምላክ የሌለ ብሎ ሲል ሰደቀሁ ረቡህ አሁንም ጌታው እውነተኝነቱን ይመሰክርለታል። ቃል ሰደቀ ዓብዲ ባሪያዬ እውነት ተናገረ፣ ላኢላሃ ኢላ አነ ከኔ በቀር በሐቅ የሚገዙት አምላክ የለም፣ ሊየል ሙልኩ ወሊየል ሐምድ ንግስና ሁሉ ለኔ ነው፣ ምስጋና ሁሉ ለኔ ነው ይላል። ወኢዛ ቃለ ላኢላሃ ኢለላህ ላ ሐውለ ወላ ቁወተ ኢላ ቢላህ ከአላህ በቀር በሐቅ የሚገዙት አምላክ የለም፣ ማንኛውም እንቅስቃሴ ማንኛውም ብልሃትና ዘዴ እንደዚሁም ኃይልና ጉልበት በአላህ እንጂ የለም ብሎ ሲል ሰውየው ሰደቀሁ ረብሁ ጌታው እውነተኝነቱን ይመሰክርለታል። ወቃል ሰደቀ ዓብዲ ባሪያዬ እውነት ተናገረ፣ ላኢላሃ ኢላ አነ ከኔ በቀር በሐቅ የሚገዙት አምላክ የለም፣ ወላ ሐውለ ወላ ቁወተ ኢላ ቢ ብልሃትም ዘዴም እንደዚሁም ኃይልም ጉልበትም በኔ እንጂ የለም ብሎ አላህ ስብሓነሁ ወተዓላ ያረጋግጥለታል ማለት ነው። ቃለ አልሙአሊፉ ረሒመሁላህ ሙአሊፉ ምን አሉ? አላህ ይዘንላቸው አላህ ያሕፈظሁ ተአመል ፊ ኩሊ ዛሊከ መዓ ተከሩሪ ከሊመት ተውሒድ ይህንን በደንብ ልብ ብለህ አስተውላል። ከሊመት ተውሒድ ላኢላሃ ኢለላህ ከመደጋገሟም ጋር ፊ ሃዛል ሐዲስ አልዓዚም በዚህ ታላቅ ሐዲስ ውስጥ ተከረረ ቀውሉላሂ ዐዘ ወጀል ሰደቀ ዓብዲ የአላህ ንግግር ባሪያዬ እውነት ተናገረ የሚለው የአላህ ንግግር ተደጋግሞ እናያለን። ወቅፍ ዐንደ ቀውሊሂ ዓብዲ ሰደቀ ዓብዲ ሲል ዓብዲ የሚለውን ቃል ብቻ ተመልከታል። ፈኢነ ሃዚሂ አልዑቡድያ ይህ ባርነት አልሙዳፈተ ኢለላሂ ዐዘ ወጀል ወደ አላህ ስብሓነሁ ወተዓላ የተጠጋ ባርነት ባሪያዬ የኔ ባሪያ ብሎ አላህ ስብሓነሁ ወተዓላ ሲል ወደ አላህ ስብሓነሁ ወተዓላ የተጠጋ ባሪያ መሆን አልሙቅተዲየት ሊተሽሪፍ ወተክሪም ይሄ ምንድነው? እሱ የርቅና የክብር የሆነ መጠጋት ነው ማለት ነው። የኔ ባሪያ ብሎ አላህ ስብሓነሁ ወተዓላ ወደ ራሱ ካስጠጋ ይሄ ምንድነው? ታላቅ የሆነ ሸረፍ ነው ማለት ነው። ታላቅ የሆነ ክብር ነው። ወልፈድል ወልኢንዓም ኢነማ የናሉሃ መን ሰደቀ ፊ ቀውሊሂ ላኢላሃ ኢለላህ ይህን የሚያገኘው ማን ነው? በሚናገረው ላኢላሃ ኢለላህ በሚልበት እውነተኛ የሆነ ሰውና ከልቡ ይህንን ምስክርነት የሰጠ ሰው ብቻ ነው። አማ መን ቃለሃ ቢሊሳኒሂ በምላሱ ብቻ የደጋገማት ከሆነ ወለም የኩን ሳዲቀን ፊ ቀውሊሃ ሚን ቀልቢሂ ከልቡ እውነተኛ ሆኖ የተናገራት ካልሆነ ፈኢነሃ ላ ተንፈዑሁ አትጠቅመው። በል የኩኑ መዓ ቀውሊሂ ለሃ ሚን ገይሪ ስድቅን ያለ እውነተኝነት በውሸት ይችን ቃል መናገሩ የሚያደርገው ነገር ቢኖር ምንድነው? እሱ ኢማተ ዐላ ዛሊክ በዚህ ላይ ከሞተ ሚን አህሊ ደርክ አልአስፈሊ ሚን ናር ከጀሃነም እሳት ያዘቅቶች አዘቅት የዝቅተኛው የመጨረሻ ዝቅተኛ የጀሃነም ክፍል ውስጥ እንዲዘልቅ ነው የሚያደርገው ማለት ነው። ላኢላሃ ኢለላህ ሚን አስድቅ ላኢላሃ ኢለላህ ያለ ሰው በሚለው ላኢላሃ ኢለላህ ላይ እውነተኛ መሆን አለበት። ወናሱ ፊ ሃዛ ፈሪቃን ሰዎች ደግሞ በዚህ ዙሪያ ሁለት አይነት ናቸው። ካዚቡን ሙከዚብ ወሳዲቁን ሙሰደቅ እውነተኛ ማነው? ውሸተኛ የሆነ ካዚብ ውሸተኛ የሆነ አስተባባይ አንደኛው፣ ወሳዲቁን ሙሰድቅ እውነተኛ የሆነና እውነት ብሎ የሚቀበል የሆነ ሰው ነው። ወላሁ የቁል አላህ ምን ይላል? ፈመን አዝለሙ ሚመን ከዘበ ዐለላህ በአላህ ላይ ከዋሸ ሰው በላይ በደለኛ ሰው ማን አለ? በአላህ ላይ ከሚዋሽ ሰው በላይ በዳይ ማንም የለም። ሚመን ከዘበ ዐለላህ በአላህ ላይ መዋሸት ብቻ ሳይሆን ወከዘበ ቢስድቂ ኢዝ ጃአ ሐቅ ሲመጣለት እውነት የሆነ ነገር በሚመጣለት ጊዜ ያስተባበለ የሆነ ሰው እንደዚህ አይነት ሰው በላይ በደለኛ ዛሊም የሆነ ሰው የለም።
አለይሰ ፊ ጀሃነመ መስወን ሊልካፊሪን ለካፊሮች መጠጊያቸው መኖሪያቸው ጀሃነም ውስጥ አይደል? ጀሃነም ውስጥ ነው። በአንጻሩ ደግሞ ወለዚ ጃአ ቢስድቂ ወሰደቀ ቢሂ ያ ደግሞ እውነትን ይዞ የመጣ የሆነ ሰው ያንን እውነት አምኖ የተቀበለ የሆነ ሰው ላኢላሃ ኢለላህን ያመጣ በላኢላሃ ኢለላህ እውነት ብሎ የተቀበለና የላኢላሃ ኢለላህን መመሪያዎች ያጸደቀ የሆነ ሰው ኡላኢከ ሁሙል ሙተቁን እነዚህ አላህን ፈሪዎች ማለት ለአላህ ሰጥ ለጥ ብሎ የታዘዙ ማለት እነዚህ ናቸው። ለሁም ማ የሻኡነ ዒንደ ረቢሂም ለነሱ ጌታቸው ዘንድ የሚፈልጉት ነገር ሁሉ አለላቸው። ከጌታቸው የሚፈልጉት ነገር ሁሉ ለነሱ አለላቸው። ሙሕሲኖች ናቸው ማለት ነው። መልካም ሰሪዎች ናቸው፣ በጎ አድራጊዎች ናቸው። ይሄ ደግሞ ምንድነው? ዛሊከ ጀዛኡል ሙሕሲኒን የበጎ አድራጊዎች የመልካም ሰሪዎች ምንዳ ይሄ ነው። የመልካም ሰሪዎች በጎ አድራጊዎች ምንዳቸው ይሄ ነው። በጎ አድራጎት ማለት ምንድነው? እሱ ዝም ብሎ ማብላት ማጠጣት ብቻ ሳይሆን ስድቅን የተናገረ እንደዚሁም በስድቅ የመጣ ማለት ነው። ስድቅን ይዞ የመጣ ስድቅ ሲመጣለት የተቀበለ የሆነ ሰው እውነት ከሆነ ከተውሂድ ከሱና ከዒባዳት የመጣለትን እውነት ብሎ የተቀበለ የሆነ ሰው እንዲህ አይነቱ ሰው ነው እንግዲህ ኡላኢከ ሁሙል ሙተቁን የሚባለው ማለት። እንደነዚህ አይነቶቹ ሰዎች በሱና ያረጋገጡ በተውሂድ ያረጋገጡ የአላህን ትእዛዝ አክብረው የተቀበሉ ሰዎች እንደነዚህ አይነቶቹ ናቸው ሙተቁን የሚባሉት ማለት ነው። ለነሱ የሚፈልጉት ነገር ሁሉ ጌታቸው ዘንድ አለላቸው። የሚሹት ነገር ሁሉ ኒዕማው፣ ጀነቱ፣ የጀነት ጸጋው፣ ረሕመት፣ አላህን ስብሓነሁ ወተዓላ ማየት፣ ሌሎቹም ታላላቅ የሆኑ ጸጋዎች ለነሱ ተዘጋጅቶላቸዋል። ሙሕሲኖች ስለሆኑ ደግሞ ይሄ ምንድነው? ለመልካም አድራጊዎች የተሰጠ ስጦታ ነው ማለት ነው። እዚህ አንድ ሰው የአላህን ስብሓነሁ ወተዓላ ትእዛዝ በሚያደርግበት ጊዜ በሚተገብርበት ጊዜ እነዚህን ነገሮች በልቡ ማመላለስ የግድ ነው ማለት ነው። ዒባዳ ሲሰራ ዝም ብሎ ጎንበስ ቀላ ብቻ መሆን የለበትም። ቁርአን ሲቀራ ዝም ብሎ ማነብነብ ብቻ መሆን የለበትም። ይህንን በማድረጉ አላህ ዘንድ የሚያገኘውን ደረጃ ማሰብ አለበት። አላህ ዘንድ የሚያገኘውን መቃረብ ማሰብ አለበት። ማዕሲያ ሲሰራ ከአላህ ምን ያህል እንደሚርቅ አላህን ምን ያህል እንደሚያመጽ ማሰብ አለበት ማለት ነው። ይህን እያሰበ በመልካምነት ላይ የሚለፋ የሆነ ሰው ይሄ አይነቱ ሰው አላህ ዘንድ የሚሻውን ነገር ያገኛል ማለት ነው። ለሁም ማ የሻኡነ ዒንደ ረቢሂም ዛሊከ ጀዛኡል ሙሕሲኒን ፈዘከረ አላሁ ዐዘ ወጀል አነ ናሰ ፈሪቃን በዚህ አያት ላይ አላህ ሱብሓነሁ ወተዓላ ሁለት አይነት ሰዎች እንዳሉ ይነግረናል። ሳዲቁን ሙሰዲቅ እውነተኛ የሆነ የመጣለትን ሐቅ እውነት ብሎ የሚቀበል የሆነ ሰው ወለዚ ጃአ ቢስድቂ ወሰደቀ ቢሂ በሚለው ማለት ነው። ወካዚቡን ሙከዚብ እንደዚሁም ውሸታም ሆኖ አስተባባይ ይሆናል። አለዚ ከዘበ ቢልሐቅ ወከዘበ ዐለላሂ ዐዘ ወጀል በሐቅ ያስተባበልና በአላህ ላይ የዋሽ አላህ ያላዘዘውን አዟል፣ አላህ ያላለውን ብሏል፣ አላህ ያልከለከለውን ከልክሏል እያለ የሚናገር ማለት ነው። ወከዘበ ዐለላህ በአላህ ላይ መዋሸትን የመሰለ ከባድ ወንጀል የለም። ወሳዲቁል ሙሰዲቁ አለዚ ጃአ ቢስድቂ ወሰደቀ ቢሂ አሳዲቁል ሙሰዲቅ የተባለው እውነተኛ የሆነ እውነት ብሎ የሚቀበል የሆነ የተባለው ማን ነው? እሱ አለዚ ጃአ ቢስድቂ ወሰደቀ ቢሂ ይህን ሐቅ የመጣ በሐቅ የመጣና ሐቅን የተቀበለ የሆነ ሰው ማን ነው? እሱ ሁወ መን ሰለሐ ሚንሁ ልዕልሙ ወልዓመል እውቀቱ የተስተካከለ የሆነ ስራው ያማረለት የሆነ ነው። ፈሰላሁ ልዕልም ቢተስዲቅ ቢልሐቅ ሐቅን እውነት ብሎ መቀበል ምን ይሆናል? የተስተካከለ የሆነ እውቀት ይይዛል። ወሰላሑ ልዓመል ቢልመጂኢ ቢስድቅ እንደዚሁም መልካም ስራ ያማረ ስራ የሚመጣው በምንድን ነው? ሐቅና እውነትን ይዞ በመምጣት ነው፣ በሐቅ ላይ በመልፋት ነው። ወቢሃዛ አይደን ዩዕለም አነ ስድቀ መዓ አላህ ዐዘ ወጀል ከማ አነሁ ዑቡድየቱን መሐሉሃ ልቀልብ ፈሁወ ዐመሉን የዝሀሩ ዐለ ልጀዋሪሒ ኩሊሃ። ስለዚህ በዚህ መሰረት ምን እናረጋግጣለን? እውነተኝነት ከአላህ ጋር እውነተኛ ሆነ የሚባለው አንድ ሰው ከልቡ ለአላህ ታዛዥ ሆኖ ከልቡ በአላህ ላይ ያለው እውነተኛ አማኝነት ከመሆኑም ጋር ምንድነው? ፈሁወ ዐመሉን የዝሀሩ ዐለ ልጀዋሪሒ ኩሊሃ ይሄ ተግባርም ጭምር በአካላቶች ላይ የሚታይ ተግባርም ጭምር ነው ማለት ነው። እውነተኛ ከአላህ ጋር መሆን ሲባል አላህ ስብሓነሁ ወተዓላ እውነተኛ አምላክ መሆኑን ከልቡ አምኖ የተቀበለ መሆን ብቻ ሳይሆን የአላህን ስብሓነሁ ወተዓላ ትእዛዝ በአካላቱ በሚችለው አቅም ደግሞ ሲተገብር ነው። አላህ ስብሓነሁ ወተዓላ የከለከለውን ሙሉ ለሙሉ ሲርቅ ነው ማለት ነው። ወከማ አነሁ ዩጥለቡ ሚነል ቀልቢ አን የኩነ ሳዲቀን ልክ አካላት
አካላት አፍወን ከማ أنه يطلب من القلب أن يكون صادقا ልክ የሰው ልጅ ልብ በሚሰጠው ምስክርነት በላ ኢላሃ ኢላላህ እውነተኛ መሆን እንዳለበት ሁሉ فكذلك اللسان ልክ እንደዚሁ የሰውየው ምላስም ምን መሆን አለበት እውነተኛ መሆን አለበት የሚናገረው ንግግር وكذلك الجوارح ልክ እንደዚሁ አካላቱም እውነተኛ መሆን አለበት ولهذا كما يوصف القلب بالصدق ልክ ስለዚህም ነው ልብ እውነተኛ መሆኑን እንደሚገለጸው በእውነተኝነት እንደሚገለጸው ሁሉ فإن اللسان أيضا يوصف بالصدق ምላስም እንደዚሁ የሰው ልጅ ምላስ በእውነተኝነት ምን ይሆናል ይወሰፋል ማለት ይገለጻል ማለት والجوارح أيضا አካላትም እንደዚሁ يوصف بالصدق በእውነተኝነት ይገለጻል ማለት አካላት የውሸት አይደለም አንዳንድ ጊዜ ሰዎች እንቅስቃሴያቸው አረማመዳቸው አነጋገራቸው የሆነ ኸይረኛ ለመምሰል የሚሞክሩበት ሁኔታ ሊኖር ይችላል ይሄ ምንድነው እሱ እውነተኛ የሚያደርገው ልቡ እውነተኛ እንደሆነው ሁሉ አካላቱም እንደዚሁ ታዛዥነቱ እውነተኛ ሲሆን ነው ማለት ነው ይሄንን ሁለት ሶስቱም በአንድ ላይ ማያያዝ አለበት አንደኛው ምንድነው በከልቡ እውነተኛ መሆን አለበት ልክ እንደዛ በምላሱ እውነተኛ መሆን አለበት በአካላቱም እንደዚሁ እውነተኛ መሆን አለበት ስለዚህ ነው አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት الذي يتشبع بما لم يعطى كلابس ثوبي زور يعني كما قال النبي صلى الله عليه وسلم الله ባልሰጠው ነገር የሚኩራራ የሆነ ሰው يعني ያልተሰጠውን ነገር አለኝ እያለ የሚፎክር የሆነ የሚናገር የሆነ ሰው ማለት ነው የሁለት የውሸት ኩታ የውሸት ልብስን ለብሶ ሰው ፊት እንደሚቆም ነው ማለት ነው ስለዚህ የውስጡም የውጭውም በተመሳሳይ ሁኔታ እውነተኛ መሆን እንዳለበት ያሳያል ومن وصف اللسان بالصدق ما جاء في الدعاء العظيم في حديث شداد بن أوس رضي الله عنه ملاس በእውነተኝነት የተገለጸበትን አገላለጽ በዱዓ ከሸዳድ ብን አውስ በተዘገበ ሐዲስ ላይ ያለውን ዱዓ ስናይ ይሄንን ያረጋግጥልናል ማለት ነው قال شداد بن أوس ምን አለ قال لي رسول الله صلى الله عليه وسلم يا الله መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አሉኛል يا شداد بن أوس ሆይ إذا رأيت الناس ሰዎችን ባየህ ጊዜ قد اكتنزوا الذهب والفضة ሰዎችን ባየህ ጊዜ ወርቅና ብር ማዕድኖችን ሲያከማቹ ስታይ ሀብትና ንብረትን ሲያከማቹ ስታይ فكنز هؤلاء الكلمات እነዚህን ቃላቶች አከማቻንተ ሰዎች ሀብት ንብረት ወርቅ ምናምን ያከማቻሉ ያጠራቅማሉ ከሚጠቀሙት በላይ ማለት ነው ለማን ነው እሱ ለወራሽ ለሌላ ሰው ነው የሚያጠራቅሙት ተተውት ሊሄዱ ነው የሚያጠራቅሙት ማለት ነው አካውንታቸውን የሚሞሉት ለዛ ነው እዚህ ሰዎች ይሄንን ሲያደርጉ አንተ ደግሞ ምን አድርግ እነዚህን ቃላቶች ለራስህ አከማች ምንድናቸው እነሱም اللهم الله ወይ اني لكو اسالك ጠይቀሃለሁ الثبات في الامر በነገሩ ላይ ሁሉ ጽናትን ጠይቀሃለሁ በዲኔ ላይ በዒባዳ ላይ በንግግሬ ላይ በስራዬ ላይ ጽናትን እንድትሰጠኝ ጠይቀሃለሁ والعزيمه على الرشد በቅንነት ላይ ደግሞ ቆራጥነትን ጠይቀሃለሁ ቅን የሆነ መልካም ነገር ላይ ቆራጥነትን ስጠኝ አጀማዓ ይሄን ዱዓ ማሐፈዝ አለበት حفظن በየጊዜው ልናረገው ልንጠቀመው የሚገባ ዱዓ ነው اللهم اني اسالك الثبات في الامر والعزيمه على الرشد واسالك موجبات رحمتك وعزائم مغفرتك واسالك شكر نعمتك وحسن عبادتك واسالك قلبا سليما ولسانا صادقا واسالك من خير ما تعلم واعوذ بك من شر ما تعلم واستغفرك لما تعلم انك انت علام الغيوب اللهم اني اسالك الثبات في الامر በነገሩ ላይ ሁሉ ጽናትን ጠይቃለሁ ያ አላህ ጽናት ካለ ሰውየው የፈለገ ጊዜው ቢረዝምም መድረሱ አይቀርም የሚያወላውል ከሆነ ገባ ወጣ የሚል ከሆነ ግን አቂባው ምን ላይ ሲወጣ ይሁን ሲገባ አይታወቅም ማለት ነው والعزيمه على الرشد ቅን በሆነ ነገር ላይ ደግሞ ቆራጥ መሆን ይፈልጋል አላህ Subhanahu Wa Ta'ala ያዘዛቸው መልካም ነገሮች አሉ እነዛን ለመስራት ቆይ ነገ ሲል ሳይሰራው ሊሞት ይችላል ቆራጥ ከሆነ ግን ወዲያው ወደ ተግባር ይቀየራል ማለት ነው واسالك موجبات رحمتك يا الله እጠይቀሃለሁኝ موجبات رحمتك እዝነትህን የሚያስወስኑ ነገሮችን ሁሉ እንድትሰጠኝ ጠይቀሃለሁ ያንተን እዝነት የሚያሰጠኝ የሆነ ነገር ሁሉ እንድትሰጠኝ ጠይቀሃለሁ
ወዐዛኢመ መግፊረቲክ እንደዚሁም ምህረትህን የሚያስወስኑ የሆኑ ነገሮችን ጠይቀሃል። ወአስአሉከ ሹክረ ኒዕመቲክ በተለይ በዘመናችን በአሁን ሰዓት ላይ ሰዎች ያጡት ነገር ይሄ አላህ የሰጣቸውን ጸጋ ማመስገን አልቻሉም። ስለዚህም የአላህ ያልሰጣቸውን ነገር ፍለጋ ሐራም ውስጥ ይገባሉ፣ አላህን ያምጻሉ፣ አኺራቸውን ይረሳሉ። ይህ ነው ትልቁ አደጋ ማለት ነው። ወአስአሉከ ሹክረ ኒዕመቲክ አንድ ሰው እኮ አላህ በሰጠው ተብቃቅቶ ጭማሪ እኮ መጠየቅ ይችላል። ያ አላህ ጨምርልኝ። ነቢዩላህ ሙሳ ዓለይሂ ሰላም አላህ ስብሓነሁ ወተዓላ ያንን ቁዋ ከሰጣቸው በዛ ቁዋቸው ተጠቅመው የተቸገሩ ደካሞችን ከረዱ በኋላ ምንድን ያሉት? ወቃል ثم تولى إلى الظل وقال رب إني لما أنزلت إلي من خير فقير ያ አላህ አንተ እኮ በእኔ ላይ ላወረድከው መልካም ነገር ሁሉ ከጃኝ ነኝ። አላህ ሰጥቷቸው እንደገና ተጨማሪ ነገር ሲጠይቁ በምንድን ነው? ያ አላህ አንተ ለሰጠኝ ኸይር ነገር ሁሉ ከጃኝ ነኝ፣ ጨምርልኝ። ጭማሪን መጠየቅ ይችላል እኮ። አላህም ያለው ምንድን ነው? ወስአሉላህ ሚን ፈድሊሂ አላህን ከትሩፋቱ ጠይቁት፣ አላህ ይሰጣቸዋል። አላህ እናንተ ፈልጋችሁ ካልሰጣችሁ የሆነ ከበስተጀርባ እናንተ ማታውቁት ነገር አለ። የሆነ ነገር ፈልጋችሁ ለምናችሁ ጠይቃችሁ ካልተሰጣችሁ ያ ነገር ለእናንተ ኸይር አይደለም ማለት ነው። ወይንም አላህ የተሻለ ነገር ለእናንተ ይፈልጋል ማለት ነው። አላህ ለእናንተ የተሻለ ነገር ፈለገ ማለት ከነዛ ውስጥ አንዱ ምንድን ነው? በዱንያ ላይ አግኝተን ተጠቅመን ከምንጨርሰው ይልቅ አኺራ ላይ ቢቀመጥልን፣ ከነዛ መካከል የሚመጣን አደጋ ሲከላከልልን ነው። ከነዛ መካከል ኸይርን ነገር ወደፊት የሚመጡ ብዙ ኸይራቶችን አዘግይቶ ሲያመጣልን ነው። አልኸይሩ ፊማ እኽታረሁ አላህ የሚባለው ለዛ ነው። ኸይር የሚባለው በምንድን ነው? እኛ በመረጥነው ሳይሆን አላህ በመረጠው ነገር ነው ኸይር ያለው። ስለዚህ ወአስአሉከ ሹክረ ኒዕመቲክ ያ አላህ የሰጠኸኝን ጸጋ እማመሰግን አድርገኝ ማለት ነው። እንዳመሰግን እድል ስጠኝ፣ ችሎታውን ስጠኝ። ወሑስነ ዒባደቲክ እንደዚሁም ያማረ አምልኮትህን ወፍቀኝ ያ አላህ፣ በአማረ መልኩ አንተን እንዳመልክና እንድገዛ። ወአስአሉከ ቀልበን ሰሊማ ያ አላህ ሰላማዊ የሆነ ንጹህ ልብ ስጠኝ። እዝነት የተሞላበት ልብ፣ ረሕመት የተሞላበት ልብ፣ ኸይር የተሞላበት ልብ ስጠኝ ያ አላህ። ሰላማዊ የሆነ ልብ ማለት ስጠኝ ብሎ አላህን መለም። ወሊሳንን ሳዲቃ እውነተኛ የሆነ ምላስን ስጠኝ ያ አላህ፣ እንዳልዋሽ እንዳላታልል እውነተኛ የሆነ ምላስን ስጠኝ። ወአስአሉከ ሚን ኸይሪ ማ ተዕለም አንተ የምታውቀውን ኸይር ነገር ሁሉ ጠይቀሃለሁ። የአላህ እውቀት ገደብ አለው የለውም? በአላህ እውቀት ውስጥ ያለ ኸይር ገደብ አለው እንዴ? የለውም። ምን አይነት ጥያቄ እንደሆነ ተመልከት። ወአስአሉከ ሚን ኸይሪ ማ ተዕለም የምታውቀውን ለኔ ኸይር የሆነ ነገር ሁሉ ጠይቀሃለሁ። ወአዑዙ ቢከ ሚን ሸሪ ማ ተዕለም እንደዚሁም አዑዙ ቢከ ባንተ እጠበቃለሁ። ሚን ሸሪ ማ ተዕለም አንተ ከምታውቀው ሸር ሁሉ ባንተ እጠበቃለሁ። ወአስተግፊሩከ ሊማ ተዕለም እንደዚሁም አንተ የምታውቀው የሆነ ሁሉ ወንጀሌን እንድትምርልኝ እጠይቅሃለሁ። ኢነከ አንተ ዓላሙል ጉዩብ አንተ የሩቅን ስውር የሆነን ነገር ሁሉ አዋቂ የሆንክ ጌታ። በዚህ ሐዲስ ላይ እንግዲህ በጣም ይሄ ዱዓ በጣም ጥልቅ የሆነ ወሳኝ የሆነ ማራኪ የሆነ ነው። ሁል ጊዜ ባረከላሁ ፊኩም ዱዓ ስናደርግ በተቻለ መጠን በእነዚህ በሐዲስ በቁርአን የመጡ ዱዓዎች ላይ ብቻ ትኩረት ብናደርግ ራሱ በቂ ነው። የምንፈልገውን የዱንያውንም የአኺራውንም ኸይር ሁሉ የጠቀለለ ምንም የሚያስቀረው ነገር የለም። ከመሆኑም ጋር ሐጃችንን ልንጠይቅ እንችላለን። ምንፈልገውን ሐጃ መጠየቅ እንችላለን። አላህ ሱብሓነሁ ወተዓላ ምንድነው? አላህ ሱብሓነሁ ወተዓላ ለጢፍ ነው። አላህ ሸኩር ነው። አላህ ሐሊም ነው። አላህ ረኡፉን ረሒም ነው። ባሪያው እጁን ወደሱ ዘርግቶ ባዶ መመለስን ያፍራል። አላህ ሀያ ያደርጋል። ስለዚህ ጠይቅ የፈለግከውን ነገር። ቤስት ዱዓ ግን ምርጥ ዱዓ ነቢ ሰለላሁ ዐለይሂ ወሰለም ያደረጉት ዱዓ ነው። ምርጥ ዱዓ የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ያደረጉት ዱዓ ነው። በቁርአን ላይ የተጠቀሰ ዱዓ ነው። ምንፈልገውን ሐጃችንን ከመጠየቅም ጭምር እነዚህን ዱዓዎች መጠቀም ወሳኝነት አለው። አንዳንዴ እኮ መጠየቅ ብቻ ሳይሆን አጠያየቅ ማሳመርም እኮ ጥሩ ነው። ጥያቄ ብቻ አይደለም።
አጠያየቅን ማሳመር ራሱ ከተደሩዕ ነው፣ ከዱዓ ነው። ይህን አጠያየቅ ለማሳመር ደግሞ ትምህርቱን መውሰድ ያስፈልጋል። እንዴት ተደሩዕ እንደሚያደርግ አንድ ሰው እንዴት ራሱን ዝቅ እንደሚያደርግ በዱዓ እንዴት ራሱን እንደሚያመቻች ከዚህ ነው የምንወስደው ማለት ነው። نعم فقال حفظه الله تعالى المؤلف من قالوا فقال لسانا صادقا ሚል ተጠቀሰ በዚህ ሐዲስ ውስጥ ማለት ነው። واللسان الصادق لسان الصادق የሚባለው እውነተኛ ምላስ ምንድነው? እሱ هو الذي يتفق مع القلب بأن يستوي السر والعلن። እውነተኛ ምላስ ማለት ምንድነው? ልብ እውነተኛ ሆኖ ምላስም እውነተኛ ሆኖ ሁለቱ ሲገጣጠሙ ነው ማለት ነው። والذي يتفق مع القلب بأن يستوي السر والعلن የውስጡም የውጭው واللسان والقلب ምላስና ልብ በአንድ አይነት ገጽ ላይ ሲሆኑ ማለት ነው። لا أن يقول بلسانه ما لا يؤمن به በልቡ የማያምነውን በምላሱ መናገር አይደለም። ويعتقد في قلبه በልቡ የሚያምነውን ተቃራኒ የሆነ ነገር በምላሱ የሚናገር መሆን አይደለም ማለት ነው። وبمناسبة ذكر هذه الدعوة العظيمة مؤلف حفظه الله تعالى وبمناسبة ذكر هذه الدعوة العظيمة كزيج ታላቅ የሆነች ይችን ታላቅ ዱዓ ከመጥቀስ ጋር አያይዘናል። فإن فيها منجاة للعبد أو በዚሁ አጋጣሚ ለመጥቀስ እንደማለት فإن فيها منجاة للعبد በዚች ዱዓ ውስጥ ለባሪያው ነፃነት አለበት፣ ነጃ የሚወጣበት ማለት ነው። ولا سيما عندما تنصرف القلوب إلى الدنيا በተለይ የሰው ልጅ ልቡ ወደ ዱንያ በምትዞርበት ጊዜ ልቡ ሁለመናዋን ለዱንያ ባስጨነቀች ጊዜ وتفتن بها በዱንያ በተፈተነች ጊዜ ይህችን ዱዓ ማድረጉ በጣም ጠቃሚነት አለው፣ ነጃ የሚወጣባት ነች። والنبي صلى الله عليه وسلم نبه على هذه الدعوة العظيمة يا الله ملكتኛ ነብዩ صلى الله عليه وسلم ይህችን ታላቅ ዱዓ አስገንዝቧል። في هذا الموضع በዚህ ቦታ ላይ ምን ብለው ነው ያስገነዘቡት? قال إذا رأيت الناس قد اكتنزوا الذهب والفضة መግቢያው ላይ ምንድን ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም? ሰዎች ወርቅና ብር ማዕድንን ማከማቸት ላይ ሲጣጣሩና ወርቅና ብር ማዕድንን ሲያከማቹ አይ ምን ማለት ነው? إذا انصرفت قلوبهم إلى الدنيا وفتنوا بها ሰዎች ወደ ዱንያ ልባቸው ስትዞር በዱንያ በተፈተኑ ጊዜ በዘመናችን ምናየው ሰው የሆነ ነገር አማና አስቀምጦ የማያገኝበት እያንዳንዱ ሰው የዕለቱን ኑሮ ለማሸነፍ ሲል የሌላውን ኑሮ የሚያመሰቃቀልበት ህይወት ላይ ያለ ነው ማለት ነው። በተለይ አንዳንድ ቦታዎች ላይ ሰዎች ጭንቀታቸው ሁሉ የራሳቸውን ኑሮ ማመቻቸት፣ ምቾታቸው ከተሳካ ማንም ቢሰቃይ ግድ የላቸው። እንደዚህ አይነት ሰዎች አሉ። ነስአሉላህ ሰላመተ ወልዓፊያ ሙስሊም ሆኖ ማለት ነው። ሙስሊም ሆኖ ያው አንዳንድ ቦታ ላይ በእነሱ ብሷል ሲባል ትሰማለህ። نعم በዚህ ነው አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ድህነትን አልፈራላችሁም ያሉት። እኔ ለእናንተ የምፈራው ድህነትን አይደለም። የምፈራው ምንድነው? እንዲያውም ገንዘብ እንዳይመጣ ሀብት ንብረት እንዳይመጣና ልክ ካሁን በፊት ከእናንተ በፊት በነበሩት ህዝቦች ላይ እንደተፈጠረው ማለት ነው። ሀብት ንብረት መጥቶ ከዛ በኋላ ምን ሆኑ? ፈተናፈሱሃ ከማ ተናፈሱሃ ፈቱህሊከኩም ከማ አህለከቱ። ልክ እነሱ እንደተሽቀዳደሙት ማለት በሀብት በንብረት በገንዘብ ሲሽቀዳደሙ አንዱን ለመብለጥ ሲሽቀዳደም ሁሉም በአንድ ላይ ነው የጠፉት ማለት ነው። ስለዚህ እንደዛ እንዳትሆኑ ነው የምፈራላችሁ እንጂ ድህነትን አልፈራላችሁም ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ነስአሉላህ ሰላመተ ወልዓፊያ إذا انصرفت قلوبهم إلى الدنيا وفتنوا بها وكانت الدنيا أكبر همهم ትልቁ ጭንቀታቸው ዱንያ ብቻ ሲሆን وكانت الدنيا أكبر همهم ومبلغ علمهم የእውቀታቸው መዳረሻ መጨረሻው ዱንያ ስትሆን وشغلهم الشاغل ሁሉ ነገሩ ረፍት የሚነሳቸው እንቅልፍ የሚነሳቸው ከሰው ጋር ማውራት የሚያቆሙት ከሰው ጋር የሚጨቃጨቁት ሁሉ እንቅስቃሴያቸው ሁሉ ዱንያ ብቻ በሆነ ጊዜ فاكتنز هذه الدعوات እነዚህን ዱዓዎች አጠራቅም አንተ በየጊዜው ደጋግማቸው ማለት ነው። وفعلا በትክክልም አሉ اذا تأملت مضامين هذه الدعوات በደንብ ትኩረት አድርገህ ካየ ማስተንተን ያስፈልጋል ማለት ነው። እያንዳንዱን ንግግር ትኩረት ሰጥቶ ማየት ከልብ ማሰብ በዛ ቃላቶች ላይ ትኩረት መስጠትን ይጠይቃል ማለት ነው። የነዚህን ዱዓዎች
ውስጥ ሚስጥራቸውን በውስጣቸው ያቀፉትን ነገር በደንብ ትኩረት ሰጥተህ ስታይ ወመሽተመለት ዐለይህ ሚን መጣሊበ ዐልየ በእነዚህ ዱዓ ውስጥ እነዚህ ዱዓዎች ያቀፉትን ታላላቅ የሆነ ፍላጎቶች፣ ታላላቅ የሆነ ጥያቄዎች ወመዓኒ ረፊዓ የላቁ የሆኑ መልእክቶች ያሏቸው ዱዓዎች ናቸውና እነዚህን ስታይ ተጅዱ አነ ፊሃ መንጃተን ሊልዓብድ የዚህን ጊዜ ምን ታገኛለህ? ለባሪያው ነፃ መውጫ መዳኛ በእነዚህ ውስጥ እንደሆነ ታያለህ። ወሸርሑ ዛሊከ የጡል ይህንን ማብራራቱ ደግሞ ምንድነው? ይረዝማል። ይህን ማብራራቱ መተንተኑ ይረዝማል። ስለዚህ በጥቅሉ መልእክቱን ካየህ ቁጭ ብለህ አስተንትነው፣ አስተውለው። ከዛ በኋላ ያንን መልእክት እያንዳንዱ ሰው በራሱ አርጎ አስተንትኖ ወደ ውስጡ ሊያስገባ ይችላል። ወአማ ወስፉል ጀዋሪሕ ቢስድቅ ወልከዚብ ሁለተኛው አካላትን በእውነተኝነትና በውሸት መግለጽን በተመለከተ ፈፊል ሐዲስ ሰሒሕ عندما قال النبي صلى الله عليه وسلم በሰሒሕ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ኩቲበ ዐለ ብኒ አደመ ነሲቡሁ ሚነ ዚና በእያንዳንዱ የአደም ልጅ ላይ የዝሙት ድርሻ ተመዝግቦበታል። ሙድሪኩን ዛሊከ ላ መሐለተ ይህ ይደርስበታል፣ የማይቀር ነው። እያንዳንዱ አካላቱ ላይ ማለት ነው። ፈልዐይናኒ ተዝኒያን ፈልዐይናኒ ሁለት አይኖችን ስንመለከት ዚናሁ መነዘር በአይን ዝሙት መስራት ማለት ምንድን ነው? ማየት ነው፣ በአይን ማየት። ወልኡዙናኒ ዚናሁመ ልእስቲማዕ የጆሮ ዝሙት ማለት ደግሞ ምንድን ነው? በጆሮ እነዚህን ዝሙት የሆኑ ሐራም ነገሮችን መስማት ማዳመጥ። ወልሊሳኑ ዚናሀል ከላም የምላስ ዝሙት ማለት ደግሞ ስለዛ ነገር በምላስ መናገር። ወልየዱ ዚናሀል በጥሽ የእጅ ዝሙት ደግሞ ማለት በእጅ መንካት፣ መዳሰስ፣ መያዝ ማለት ነው። ወልሪጅሉ ዚናሀል ኹጣ የእግር ዝሙት የሚባለው ወደዛ ዝሙት አቅጣጫ መራመድ ነው። ወልቀልቡ የህዋ ወየተመና ልብ ደግሞ ይከጅላል፣ ይመኛል። ወዩሰድቁ ዛሊከ አልፈርጁ ወዩከዚቡሁ ይህንን ሁሉ ዝሙት ትክክለኛ የሚያረጋግጠው በትክክለኛ መተግበሩን የሚያረጋግጠው ብልቱ ነው። ብልቱ ይህንን ዝሙት እውነት ያደርገዋል ወይም ያስተባብለዋል ማለት ነው። እነዚህ ሁሉ ዝሙቶች በተውበት የተለያዩ መልካም ስራዎችን በመስራት ምን ይሆናሉ? ይጠፋሉ። ዚክር በማድረግ ቁርአን በመቅራት ውዱ በማድረግ እነዚህ አሁን የተጠቀሱት የዝሙት አይነቶች ምን ይሆናሉ? ወንጀል ናቸው፣ ይራገፋሉ። ነገር ግን ብልት ያንን ነገር ሲያረጋግጠው የዚህ ሁሉ አካላት ወንጀል ተረጋገጠ ማለት ነው፣ ዝሙቱን ሲሰራው። فوصف عمل الجوارح بذلك بالصدق او الكذب ስለዚህ እዚህ ቦታ ላይ እውነተኛ መሆንን ወይም ማስተባበልን ለአካላት መገለጫ አድርጎታል። ስለዚህ አካላትም እውነት ብሎ ይቀበላል ወይም ያስዋሻል ማለት ነው፣ ያስተባበላል። ويصدق ذلك الفرج ويكذب እንዳለው ማለት ነው። ولهذا كانت الاعمال نفسها على قسمين ስለዚህም ነው ስራ ራሱ ተግባር ራሱ ሁለት አይነት ነው። አንደኛው صادقه عمل አዕማሉን ሳዲቃ እውነተኛ የሆነ ተግባር ስራ ይባላል። ወአዕማሉን ካዚባ ውሸተኛ የሆነ ተግባር ይባላል። ምሳሌ አንድ ሰው የሆነ የመልካም ነገርን ይሰራል መልካም ፈላጊ መስሎ ማለት ነው። ነገር ግን ያንን ስራ የሚሰራው ለጥፋት ሊሆን ይችላል። ስራው ዛሂሩ ምንድነው? መልካም ስራ ነው፣ ግን ለጥፋት ሊሆን ይችላል የሚሰራው። እንደዚሁም አንዳንድ ነገሮችን ይሰራል እውነተኛ ከልቡ የመነጨ ሆኖ ያንን መልካም ስራ ተግባራዊ ለማድረግ የሚሰራው ሊኖር ይችላል። እዚህ ተግባርም በዚሁ አይነት መልኩ በውሸትና በእውነት ሊገለጽ ይችላል ማለት ነው። ወኢዛ ቂለ ኢነ ሲድቀ መንጃቱን ሲድቅ ማለት እውነተኝነት ማለት ነፃነት ነው ሲባል መዳን ነው ሲባል ፈኢነ መዕና ዛሊከ አነ ነጃተ ልዓብድ ፊ ሲድቅ ቢልቀልቢ ኢዕቲቃደን ወልሊሳኒ ኑጥቀን ወልጀዋሪሕ ዐመለን። ይሄ ማለት ምን ማለት ነው? እውነተኝነት ማለት ነፃነት ነው መዳን ነው ሲባል የሰውየው መዳን መሰረቱ በምን ላይ ነው? ፊ ሲድቅ ቢልቀልብ በልብ እውነተኛ መሆን ከእምነት ጋር፣ ወልሊሳኒ ኑጥቀን በምላስ እውነተኛ መሆን በንግግር፣ ወልጀዋሪሒ ዐመለን በአካላት እውነተኛ መሆን ስራን በመስራት ማለት ነው።
فلا بد أن تكون هذه كلها صادقة النزي كله أونتن يمهن على باتشومان. فتأمل في هذا المعنى الآية التي تعرف عند أهل العلم بآية البر. ይህንን ሁኔታ ወይም ይህንን መልእክት በዚህ አየተል ቢር በምትባለው የታዛዥነት የመልካምነት አያት የምትባለው ዑለማዎች ዘንድ በዚህ ስም የምትታወቀው አየተል ቢር የምትባለው አያትን አስተንትን وهي قول الله تعالى ምንድነው እሱም ليس البر أن تولوا وجوهكم قبل المشرق والمغرب መልካምነት ማለት ኸይርኛ ለአላህ ታዛዥ ማለት ፊትን ወደ ምስራቅና ወደ ምዕራብ ማዞር አይደለም። ولكن البر ነገር ግን መልካም ነገር ማለት ታዛዥነት ማለት ምን ማለት ነው? የነዛ በአላህ Subhanahu Wa Ta'ala ያመኑ ሰዎች ታዛዥነት ያው ምንድነው? من آمن بالله በአላህ ያመነ واليوم الآخر በመጨረሻው ቀን ያመነ والملائكة በመላእክቶች ያመነ والكتاب በመጽሐፍቶች ያመነ والنبيين بنبياتوች ያመነ وآتى المال على حبه وآتى المال ገንዘብን ሰደቃ የሰጠ ማለት ነው። ገንዘብን የሰጠ على حبه على حبه አንደኛ እየወደደው ለራሱ እየከጀለ የፈለገው፣ ሁለተኛ በደስተኝነት ሙሉ ፍላጎት እያለው የሰጠ ማለት ነው። እየወደደው ለራሱ እየፈለገው የሰጠ ወይንም በሙሉ ውዴታ ፍቃደኝነት የሰጠ የሆነ ሰው ሁለቱም አብሮ ሊሄድ ይችላል። وآتى المال على حبه ذوي القربى ለቅርብ ዘመዶች። አንዳንድ ጊዜ ሰዎች በጎ አድራጊዎች ናቸው ከሌሎች ሰዎች ጋር ከቤተሰባቸው ጋር ግን አይደሉም። ቤተሰቦቻቸውን እያስራቡ ሌላውን ነው የሚያጠጉት። ይሄ መልካም ነገር አይደለም ማለት። ከምንድን ነው የሚጀምረው? ከذوي القربى ከቅርብ ዘመዶች ነው የሚጀምረው። ለዚህ ነው አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምንድን ያሉት? الصدقة على القريب أو كما قال النبي صلى الله عليه وسلم صدقة لقرب زمد ሲሰጥ ምንድነው? صلة وقربة ዝምድናን መቀጠል ነው። እንደዚሁም ወደ አላህ መቃረብ ሁለት አጅር ነው የሚያገኘው ማለት ነው። ያ ማለት ግን ሁሌ በዛ ዙሪያ ብቻ ወይም ደግሞ ሌላውን ችላ ይበል ማለት አይደለም። ሁሉንም እንደ አቅሙ ድርሻውን ማድረስ ተገቢ ነው። ذوي القربى ግን ከማን ይጀምራል? ከቤተሰብ ይጀምራል። ከቤተሰብ ይጀምራል። ቤተሰብ ነው ዋናው ማለት ነው። አላህ Subhanahu Wa Ta'ala ኃላፊነትን የጣለበትም በቤተሰብ በዘመዶቹ ላይ ዘመዶቹን በሚችለው አቅም ይረዳል። ሁለት አጅር ነው የሚያገኘው። ለሌላ ሰው ሲሰጥ ሰደቃ ነው። ለዘመዶቹ የተቸገሩ ዘመዶቹን ሲረዳ ግን ምንድነው? ሰደቃም ነው፣ ዝምድናን መቀጠልም ነው። ذوي القربى واليتامى የቲሞችን والمساكين ደሃ ችግረኞችን وابن السبيل መንገደኞችን والسائلين ለማኞችን وفي الرقاب ለዚሁም ለባርነት ነፃ ለመውጣት ለሚፈልጉ ሰዎች وأقام الصلاة ይህም ብቻ አይደለም። እነዚህን ነገሮች ሰርቶ ገንዘቡ ላይ በዚህ አይነት መልኩ ይሰራል። ከዛስ ደግሞ وأقام الصلاة ለራሱ ደግሞ ሰላቱን በአግባቡ ቀጥ አድርጎ ይሰግዳል ማለት ነው። وآتى الزكاة እንደዚሁም ግዴታ የሆነውን ዘካም ይሰጣል ወይም ለልቡ ጥራትን ይሰጣል። والموفون بعهدهم إذا عاهدوا እንደዚሁም የገቡትን ቃል ኪዳን ለሰው ቃል ሲገቡ የገቡትን ቃል ኪዳን የሚሞሉ ናቸው። والصابرين ታጋሾች የሆኑ في البأساء በችግር ጊዜ والضراء በመከራ በአደጋ ጊዜ وحين البأس በጦርነትም ጊዜ أولئك እንደነዚህ አይነቶች ሰዎች رحمك الله أولئك እንደነዚህ አይነቶች ሰዎች صدقوا እውነተኞቹ እነሱ ናቸው። وأولئك هم المتقون አላህን ፈሪዎቹም እነሱ ናቸው። الله كان نسوي شارجن هذا وصلى الله وسلم على نبينا محمد وعلى آله وصحبه أجمعين.